በዚህ ቪዲዮ በካናዳ ለምትኖሩ ኢትዮጵያውያን መልካም የተባለ ዜና ወጥቷል። ይህን ዜና ዛሬ ይዤላችሁ ቀርብ ያለው ካናዳ የዜግነት ሕጓን እንደቀየረች ሰበር የሆኑ መረጃዎች እየወጡ ነው። ስለዚህ ጉዳይ ዛሬ የምንነጋገር ይሆናል ማለት ነው። አብራችሁ እንድትቆዩ ጋብዛችኋለሁ። ወደ መረጃው ስንመለከት እንግዲህ ካናዳ የዜግነት ሕጓን መቀየሯን ተከትሎ አሜሪካውያን የበለጠ እድሉን በሚገባ እየተጠቀሙበት እንዳለ የሚገልጽ ዜና እየወጣ ነው። እርግጥ ነው ጉዳዩ የበለጠ አሜሪካን ተጠቃሚዎች ናቸው ይበል እንጂ በካናዳ ለምትኖሩ ኢትዮጵያንም መልካም የሆነ ዜና ነው። ታዲያ ዜናው ምንድን ነው የሚለውን እንመለከታለን። እንግዲህ በቅርብ ወራት ውስጥ የካናዳ ኢሚግሬሽን አገልግሎት ባልተለመደ ሁኔታ ከፍተኛ ቁጥር ያለው የዜግነት ማረጋገጫ ማመልከቻዎችን እያስተናገደ እንደሚገኝ የሚገልጽ ዜና ወጥቷል። ለመስሪያ ቤቱ የቀረቡ መረጃዎች እንደሚያመለክቱም ለዚህ መነሻ የሆኑት በአሜሪካ የሚኖሩ ግለሰቦች መሆናቸው ተገልጿል። ይህ የሆነው ደግሞ መንግስት ቢል C3 በሚባለው አዲስ ሕግ አማካኝነት ወላጆች ለልጆቻቸው ዜግነትን ማስተላለፍ የሚችሉበትን አሰራር በማስፋፋቱ ዙሪያ መሆኑ ተገልጿል። ታዲያ በዚህ ጉዳይ ላይ ናሽናል ፖስት ይዞ የወጣውን አዲስ ዘገባ በዛሬው ቪዲዮ ላይ ይዤላችሁ ቀርቤያለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። እንግዲህ የማመልከቻዎች ጭማሪ ወይም ደግሞ ማመልከቻዎች የበለጠ እየበዙ የመጡበትን ምክንያት ስንመለከት በጥር ወር ብቻ የካናዳ መንግስት ወደ 8900 የዜግነት ማረጋገጫ ማመልከቻዎችን ተቀብሏል። ይህ ደግሞ ካለፈው ዓመት ጋር በተለይ ደግሞ ካለፈው ዓመት ተመሳሳይ ወቅት ማለትም 5940 ማመልከቻዎች ጋር ሲነጻጸር የ50 በመቶ ጭማሪ እንዳሳየ ተገልጿል። እንግዲህ በጥር ወር ብቻ ማለትም ባሳለፍነው የጥር ወር ብቻ የ2005 የሚጠጉ አሜሪካውያን የካናዳ ዜግነታቸው መረጋገጡን ተገልጿል። የአሜሪካውያኑ ድርሻ በዚህ ጉዳይ ላይ ምንድን ነው ካልን ደግሞ ከነዚህ ማመልከቻዎች ውስጥ 2470 ወይም ደግሞ ወደ 28 በመቶ የሚጠጉ ከአሜሪካ የቀረቡ እንግዲህ ማመልከቻዎች ናቸው። ቀጣዮቹ ደግሞ ከፍተኛ ማመልከቻ የቀረበባቸው ሀገራት ደግሞ ዩናይትድ ኪንግደም 290 እንደዚሁም ደግሞ ሜክሲኮ 235 ማመልከቻዎችን አቅርባ በእነዚህ አማካይነት አሜሪካ ብልጫውን አሳይታለች። የህጉ ለውጥ ዋነኛ ምክንያት የሆነው ታዲያ ምንድን ነው? ወይም ደግሞ ፈርስት ጄኔሬሽን ሊሚት ሪሙቫል የሆነበት ምክንያት ምንድን ነው ካላችሁ ካናዳ እንግዲህ ከ2009 እንደ አውሮፓውያን አቆጣጠር ጀምሮ እስከ ቅርብ ጊዜ ድረስ ትተዳደርበት የነበረ ህግ አለ። ይሄ ደግሞ የመጀመሪያ ትውልድ ገደብ ወይም ደግሞ ፈርስት ጄኔሬሽን ሊሚት የሚባል ህግ ነበረ። ይሄ ማለት አንድ የካናዳ ዜጋ ከካናዳ ውጭ ቢወለድ ዜግነቱን ለልጁ ማስተላለፍ ይችላል። ነገር ግን ያ ልጅ ወይም ደግሞ ከዚህ ከውጭ ከተወለደው አባት የተወለደው ልጅ ግን ወይም ሁለተኛ ትውልዱ በውጭ ሀገር የሚወለድ ከሆነ ዜግነቱን ለልጆቹ ማስተላለፍ አይችልም ነበረ። ሆኖም እንደ አውሮፓውያን አቆጣጠር በታህሳስ 19 ቀን 2023 የኦንታሪዮ ከፍተኛ ፍርድ ቤት ይህ የመጀመሪያ ትውልድ ገደብ ወይም ደግሞ ፈርስት ጄኔሬሽን ሊሚት ህገ መንግስታዊ አይደለም ሲል ወስኗል። የካናዳ መንግስትም በውሳኔ በመስማማት ህጉን ማጽደቁ ተገልጿል። በተለይ አዲስ የጸደቀውን ገደብ በምንመለከትበት ጊዜ በታህሳስ 15 ቀን 2025 እንደ አውሮፓውያን አቆጣጠር የጸደቀው ይህ ህግ ከካናዳ ውጭ የተወለዱ የካናዳ ዜጎች ለልጆቻቸው ዜግነትን ማስተላለፍ እንዲችሉ የሚፈቅድ ነው ማለት ነው። እንግዲህ ይህ ለውጥ የመጣው የኦንታሪዮ ከፍተኛ ፍርድ ቤት ቀደም ሲል እንደነገርኳቸው የቀድሞ ህግ ዜጎችን በውልደት ቦታቸው ይለያል በሚል ህገ መንግስታዊ አይደለም በሚል በመወሰኑ ነው። ታዲያ የካናዳ መንግስትም ይሄንን ህግ ማሻሻሉ ነው የተገለጸው። ታዲያ ለምንድን ነው አሜሪካውያን በዚህ ጉዳይ ላይ ግንባር ቀደም የሆኑት ካላችሁ ደግሞ እንደ IRCC ዘገባ ወይም ደግሞ ኢሚግሬሽን ሪፊውጂስ ኤንድ ሲቲዝን ካናዳ የተባለው የካናዳ ስደተኞችና ዜግነት መስሪያ ቤት መረጃ እንደገለጸው ለዜግነት ማረጋገጫ ወይም ደግሞ ሲቲዝንሺፕ ባይ ዲሴንት ማለት ነው ማመልከቻ በማስገባት አሜሪካውያን በአንደኛ ደረጃ ላይ መገኘታቸው ተገልጿል። ይሄ እንደ ምክንያትነት ደግሞ የሚጠቀሱት ሶስት ነገሮች ናቸው። የመጀመሪያው የታሪክ ትስስር ነው። ይሄ ማለት ደግሞ በሚሊዮን የሚቆጠሩ አሜሪካውያን የካናዳ ዝርያ ወይም ደግሞ ግራንድ ፓረንትስ ወይም ደግሞ ግሬት ግራንድ ፓረንትስ ያላቸው በመሆኑ ነው። በተለይ ደግሞ በኒው ኢንግላንድ አካባቢ ከሚኖሩ 4 ሰዎች አንዱ የካናዳ ዝርያ ሊኖረው እንደሚችል የሚገመትበት ምክንያት ነው። ሁለተኛው አውቶማቲክ ዜግነት ነው። ያ ማለት ደግሞ ህጉ ወደኋላ ተመልሶ የሚሰራ በመሆኑ ብዙ አሜሪካውያን ሳያውቁት በካናዳ የህግ ዜግነትን አግኝተዋል። ስለዚህ አሁን የሚያደርጉት ነገር ቢኖር የዜግነት ማረጋገጫ ሰርተፍኬት መጠየቅ ብቻ ነው ማለት ነው። ሌላው ሶስተኛው ደግሞ ባለው ፖለቲካዊ ተለዋዋጭ የሆነ ፖለቲካዊ ጉዳይ ነው። ያ ማለት ደግሞ በዚህ ሰዓትም ይሁን ቀደም ባሉትም ጊዜያት በተለይ ደግሞ አሁን ደግሞ በአሜሪካ ያለው የፖለቲካ ሁኔታና የኑሮ ውድነት ብዙዎች ሁለተኛ አማራጭ ወይም ደግሞ ፕላን ቢ እንዲኖራቸው አነሳስቷቸዋል። የካናዳ ፓስፖርት እንደምታውቁት ደግሞ በዓለም አቀፍ ደረጃ ከፍተኛ ተቀባይነት ካላቸው ፓስፖርቶች መካከል የሚቆጠር በመሆኑ ነው።
እንግዲህ አንዳንድ ቁልፍ አሃዞችና መረጃዎችን በሶስተኛነት እንመለከታለን። ይሄ ማለት በሪፖርቱ ላይ አንዳንድ የተጠቀሱ መረጃዎች ነበሩ። በተለይ በአሁኑ ወቅት ደግሞ በአይአርሲሲ ወይም ደግሞ እንግዲህ በኢሚግሬሽን እና ዜግነት በካናዳ ኢሚግሬሽን እና ዜግነት አገልግሎት እጅ ላይ ወደ 48 ሺህ የሚጠጉ የዜግነት ማረጋገጫ ማመልከቻዎች ውሳኔ በመጠባበቅ ላይ እንደሚገኙ ተገልጿል። የማመልከቻው ሂደት ደግሞ በአማካይ ከ10 እስከ 11 ወር እየፈጀ ያለበት ሁኔታ ነው ያለው። በአራተኛ ደረጃ ደግሞ የምንመለከተው ታዲያ ለወደፊት ልጆች የተቀመጠው ቅድመ ሁኔታ ምንድን ነው? አዲሶቹ ደንቦች በዚህ ረገድ ምን ይላሉ? ይሄ በተለይ ደግሞ በካናዳ ያላችሁትን ኢትዮጵያውያንም ጭምር የሚመለከት ነው። የአሜሪካን ምንም እንኳን ግንባር ቀደም ቢሆኑ በካናዳ ያሏችሁ ኢትዮጵያውያንም የሚመለከት ነው። ከታህሳስ 15 ቀን 2025 በፊት የተወለዱ ወይም ደግሞ ሕጉ ከመጽደቁ በፊት የተወለዱ በውጭ ሀገር የተወለዱና ወላጆቻቸው የካናዳ ዜጋ የሆኑ ግለሰቦች አዲሱ ሕግ በራስ ሰር ዜግነት ሰጥቷቸዋል። ስለዚህ ዜግነት ማግኘታቸውን የማይፈልጉ ከሆነ ግን የመተው መብት እንዳላቸው ነው የተገለጸው። ሆኖም ግን ሕጉ ከጸደቀ በኋላ ማለትም ከታህሳስ 15 ቀን 2025 በኋላ ለሚወለዱ ደግሞ አንድ ወላጅ ዜግነቱ ለልጁ ለማስተላለፍ ልጁ ከመወለዱ በፊት ቢያንስ ለ3 ዓመት ወይም ደግሞ ለ1095 ቀናት አባትየው በካናዳ መኖሩን ማረጋገጥ እንዳለበት ተገልጿል። እንግዲህ ሰብስቴንሻል ኮኔክሽን ቴስት የሚባል ነገር አለ። ይሄ ደግሞ አንድ በውጭ ሀገር የተወለደ የካናዳ ዜጋ ልጁ የካናዳ ዜግነት እንዲያገኝ ከፈለገ ያ ወላጅ ለ3 ዓመት በካናዳ ውስጥ መኖሩን ማረጋገጡ ግዴታ ነው ማለት ነው። እንግዲህ ወደ ማጠቃለያው ስንሄድ የካናዳ መንግስት ይህንን ሕግ ማሻሻሉ በታሪክ በተለይ ደግሞ ሎስት ካናዳያን ተብሎ የጠፉ አሉ፣ ወይም ደግሞ የጠፉ ካናዳያን ተብሎ የሚገለጹ አሉ። በሕግ ምክንያት ዜግነታቸውን የተነጠቁ ማለት ነው። የእነሱን መብት እንዳስከበረ ተገልጿል። አሜሪካውያን ደግሞ ከጂኦግራፊያዊ ቅርበትና ከቤተሰብ ትስስር አንጻር የዚህ ድል ዋነኛ ተጠቃሚዎች እንደሆኑም ተገልጿል። ይሄ ጉዳይ በአሜሪካና በካናዳ መካከል ያለውን የሰዎች ዝውውር አሳልጧል። ከዚህም በተጨማሪ ደግሞ ካናዳ በሚቀጥሉት ዓመታት በሚሊዮን የሚቆጠሩ አዳዲስ በውጭ ሀገር የሚኖሩ ዜጎች እንዲኖራት ያደርጋል። ይህ ማለት ደግሞ ከዚህም ሀገር ማለትም ከኢትዮጵያም ወደ ካናዳ ለመሄድ ነገሩን ቀላል ያደርገዋል ማለት ነው። ይህ የካናዳ እርምጃ ሌሎች ሀገራት ዜግነትን ለማግኘት የሚያስፈልጉ መስፈርቶችን እያጠናከሩ ባለበት ወቅት የተወሰደ በመሆኑ ለየት ያደርገዋል። ምክንያቱም ለምሳሌ ጣሊያን ስንመለከት ጣሊያን ዜግነት የሚሰጠው ለወላጅ ወይም ለአያት ብቻ እንዲሆን ነው የገደበችው። ፊንላንድን ስትመለከቱ ደግሞ ዜግነት ለማግኘት የሚጠየቀውን የመኖሪያ ቤት ከ5 ወደ 8 ዓመት አሳድጋለች። ስዊድን ደግሞ ተመሳሳይ ጥብቅ የሆኑ እርምጃዎችን ለመውሰድ እያሰበች ባለችበት ሰዓት ካናዳ የዜግነትን አሰራር ቀለል ያለ ማድረጓ ብዙ ሀገራት በተለይ ደግሞ ጥብቅ የሆኑ ፖሊሲዎችን በዜግነት ጉዳይ ላይ የሚከተሉ ሀገራትን ተመሳሳይ እርምጃ እንዲወስዱ ሊያነሳሳቸው ይችላል ተብሎ ነው እየተገመተ ያለው። ስለዚህ ለኢትዮጵያውያንም መልካም የሆነ ዜና ነው። በተለይ እንግዲህ ይሄ የዜግነት ጉዳይ በቀላሉ በካናዳ ዜግነት ለማግኘት የሚያስችል እንደዚሁም ደግሞ ለእናንተም ብቻ ሳይሆን ለልጆቻችሁም በቀላሉ ዜግነት ማግኘት የሚያስችል መሆኑ እየተገለጸ ነው እንግዲህ የሚገኘው። እንደዚሁም ደግሞ ከሀገር ቤት ወደ ካናዳ ለመሄድ የምትፈልጉም ከሆነ ደግሞ ካናዳ አሁንም ኢሚግራንትን በጣም የምትፈልግ በመሆኑና በተለያዩ ሀገሮች ባለፈው በተጠቀሰው መሰረት ብዙ ኢሚግራንትን የምትፈልግ በመሆኑ ለዚህ ጥሩ እድል እንደሚያመቻች ሄዳችሁም ደግሞ እየሰራችሁ ደግሞ ዜግነትን የምታገኙበትን መንገድ ቀለል እንዲል እንደሚያደርግ ይጠበቃል። እንግዲህ የበለጠ ተጨማሪ መረጃ ማግኘት የምትፈልጉ ከሆነ አለ ዌብሳይት። እዚህ ዌብሳይት ላይ ገብታችሁ በጣም በርካታ የሆኑ ዘርዘር ያሉ ጉዳዮችን መመልከት ትችላላችሁ። ከዚህም በተጨማሪ ባለፈው በካናዳ ጉዳይ ላይ በሰራሁት ቪዲዮ ላይ ወደ ካናዳ ሄዳችሁ ለትምህርትም ለስራም ለመቀጠር የምትፈልጉ ወይም ደግሞ ከዚሁ ፕሮሰሱን መጀመር የምትፈልጉ ከሆነ በተለይ ደግሞ የእናንተን ብቃት የሚመረምረውን እንዲሁም ብቃታችሁን የሚያረጋግጥላችሁን የካናዳ ኢሚግሬሽን ትክክለኛ የሆነ ዌብሳይት ባለፈው ማሳይቻችኋለሁ። እሱን ዌብሳይት ላይ እንድደግምላችሁ እየጠየቃችሁኝ ያላችሁ ስላላችሁ እሱን ቪዲዮ እንደገና በተለይ ደግሞ ይህንን ኦፊሻል ዌብሳይቱን ይዤላችሁ የሚቀርብ ይሆናል ማለት ነው። እሱን ላይ ከሞላችሁ የምትሞሉትን ፎርም ተከትሎ ይህ ዌብሳይት ትክክለኛ የሆነ መስፈርቱን ያጸድቅላችኋል። እንደዚሁም ደግሞ በየትኛው ጉዳይ ላይ ወደ ካናዳ ብትሄዱ የሚሻል መሆኑን ይነግራችኋል ማለት ነው። በሱ ጉዳይ ላይ ሌላ ቪዲዮ ይዤላችሁ እንደምመጣ ከወዲሁ ቃል መግባት እፈልጋለሁ። እንግዲህ በዚህ መረጃ ላይ ደግሞ ያልገባችሁ ተጨማሪ መረጃ ከፈለጋችሁ ደግሞ በኮመንት ሴክሽን ላይ ያሳውቁኝ። እንዳልኳችሁ ደግሞ www.canada.ca ላይ ከገባችሁ ደግሞ በኢሚግሬሽን እና ሪፊውጂስ እና በሲቲዘንሺፕ ጉዳይ ላይ
አንዳንድ መረጃዎችን በዝርዝር ስለሚሰጣችሁ እዛ መመልከት ትችላላችሁ። እንግዲህ እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ የደውል ምልክቷን ከነካችሁ እያንዳንዱ እንደዚህ አይነት ኢንፎርሜሽን ያለባቸው ቪዲዮዎች አያመልጧችሁም። በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ቆይታ